ባጋጠማችሁ የግል ጉዳይ የቤተሰብ ሁኔታ ወይም ደግሞ በስራ እንቅስቃሴ አሊያም በሪሌሽንሺፕ ህይወታችሁ እንዲሁም በምታውቁትም ሆነ በማታውቁት ሁኔታ ለምትጨነቁ ጭንቀት ላስቸገራችሁ 3 ከጭንቀታችሁ የምትወጡበትን ልምምዶች ይዤ ቀርቤያለሁ። ይሄን ቪዲዮ እስከመጨረሻው ካያችሁት ቀጥላችሁም ልምምዱን ከተገበራችሁ በእርግጠኝነት ከጭንቀታችሁ ለአንዴና ለመጨረሻ ጊዜ ትለያያላችሁ። የመጀመሪያው ከጭንቀታችን ለመለያየት ጭንቀታችንን ከላያችን ላይ አውልቀን ለመጣል የሚያግዘን ልምምድ መጸለይ ነው። በጣም በርካታ በጭንቀት የሚጠቁ ሰዎችን ስንመለከት ለመጨረሻ ጊዜ ከልባችሁ የጸለያችሁት መቼ ነው የሚል ጥያቄ ቢቀርብላቸው ይህንን ጥያቄ ለመመለስ ለማስታወስ ሲቸገሩ ይታያሉ። ጸሎት ማለት ከፈጣሪ ጋር ንግግር ማድረግ ነው። ከፍቅረኛችን ጋር ልንደዋወልና ልናወራ እንችላለን። ከቤተሰቦቻችን ጋር ልንነጋገር እንችላለን። ለጊዜው ቀለል ይለናል የምንወዳቸውን ሰዎች ስላወራን። ከናካቴው ነፍሳችን ከጭንቀት እንድትወጣ ግን ከምንም በላይ የምትፈልገው ነገር አለ። እሱም ከፈጣሪ ጋር ማውራት ነው። ማውራት የምንችለው ደግሞ በመጸለይ ነው። ጸሎት የደካማ ሰዎች መሳሪያ እንደሆነ ብዙ መጻሕፍት ይናገራሉ። አንድ ሕፃን በተኛበት እናቱ ተለይታው ወጣ ብትልና እናቴ ወዴት ሄዳ ይሆን? ምን አጋጠማት? እኔስ ምን ልሆን ነው እያለ ይጨነቃል። እናቱ ተመልሳ ልጄ ስትለው ግን ድምጿን እንደሰማ ጭንቀቱ በደስታ ይለወጣል። እኛም ወደ ፈጣሪ ስንጸልይ ድምጹን ያሰማናል፣ ከጭንቀታችን ያወጣናል። አንደኛው ጭንቀትን የምናስወግድበት ልምምድ አጥብቆ በመጸለይ ነው። ሁለተኛው ጭንቀታችንን ከላያችን ላይ አውልቀን የምንጥልበት ልምምድ መንፈሳዊ ነገር ማንበብ ነው። ብዙ ጊዜ እንደ ሀገርም ሆነ አህጉር ከምንታማባቸው ነገሮች አንዱ የንባብ ባህላችን ነው። እንዲሁም አንድ የማውቀው አባባል አለ። እንዳይጠፋብህ የምትፈልገውን ነገር ኢትዮጵያ ወይም አፍሪካ ውስጥ ከሆንክ መጽሐፍ ውስጥ አስቀምጠው፣ እንዳስቀመጥከው ታገኘዋለህ ይባላል። ማንበብ ሙሉ ሰውን ያደርጋል። መንፈሳዊ ነገር ማንበብ ደግሞ ነፍስን ያረጋጋል፣ ጭንቀትን ያጠፋል። መጽሐፍ ቅዱስን ወይም ቅዱስ ቁርአንን ካልሆነም ልባችን የፈቀደውን መንፈሳዊ መጽሐፍታት ስናነብ የምንጽናናበትን የፈጣሪ ቃል እናገኛለን። በምንሰማቸው ታሪኮች እንጽናናለን። ፈጣሪ ይቀርበናል። መላእክት ይከቡናል። ነፍሳችን ትክክለኛ ምንጯን ታገኛለች። በዚህም ጊዜ ትረጋጋለች። ሁለተኛው ጭንቀታችንን የምናስወግድበት ልምምድ መንፈሳዊ መጽሐፍትን ማንበብ ነው። ሶስተኛው ጭንቀታችንን አውልቀን የምንጥልበት ልምምድ በህይወታችን ፈጣሪን ማስቀደም ነው። ፈጣሪ ማንንም ሰው አይበድልም፣ ማንንም ሰው አይጎዳም፣ እንዲጨነቅም አያደርግም። ነገር ግን የነገሮችን የጀርባ ሚስጥር ባለማወቃችን የተነሳ የገጠመን ነገር እኛ ከለመድነውና ከምንፈልገው ነገር ጋር ሲጋጭ እንዳሰብነው ሳይሆን ሲቀር መጨነቃችን፣ መከፋታችን አይቀርም። ይህንን ጭንቀት ማሸነፍ የምንችለው ፈጣሪን በማስቀደም ነው። ነገሮች እንዲህ የሆኑት ለበጎ ነው። ፈጣሪ አዋቂ ነው፣ አይሳሳትም። ፈልጌ ያጣሁት፣ አይቼ ተመኝቼ የተነፈኩት፣ ይዤ የለቀኩት ለኔ ስለማይጠቅመኝ ነው። በፈጣሪ አምናለሁ። ለኔ የሚጠቅመኝን አይከለክለኝም፣ የሚያጠፋኝን አይሰጠኝም። ስለሰጠኝም ሆነ ከልክለ ስለጠበከኝ ነገር አመሰግናለሁ። በነገሮቼ ሁሉ አንተ ቀደም ብለን ፈጣሪን ስናስቀድም ነገሮች ይቀሉናል፣ ጭንቀት ይርቀናል፣ እረፍትና ሰላም ይሰማናል። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ ሸክማችሁን አቀልላችኋለሁ አይደል ቃሉም የሚለው። ሶስተኛው ጭንቀታችንን የምናስወግድበት ልምምድ ፈጣሪን ማስቀደም ነው። የዛሬው ነጥቦቻችን እነዚህን ይመስላሉ። ካየናቸው ጭንቀትን ማስወገጃ ነጥቦች የቱ ተመቻችሁ? እንዲሁም በዚህ ጉዳይ ስራልን የምትሉትም ካለ ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ